ከማናችን ምን ይጠበቃል? የማይመርጥ ድንበር የለው ወሰን የሌለው ጥቃት ጭምረው እየተፈጸመ ያያየን ያለ ነው። የሴት መሸርሸራችን በተለይ እዚህ ላይ ምን አሉታዊ ተጽዕኖ ፈጥሯል? የክልላችን ህዝብ የሀገራችን ህዝብ ሁሉም ሃይማኖተኛ ነው ባንድም በሌላም። ችግራችን ልትፈቱበትን ግን የመጀመሪያ ቁጥር እርቅ መሆን አለበት። እንግዶቼ እንኳን ደህና መጣችሁ። ያው እንግዲህ ዛሬ የአማራ ሚዲያ ኮርፖሬሽን ከአማራ ክልል ሰላምና ጸጥታ ቢሮ ጋር በመተባበር በክልላችን ያለው የጸጥታ መደፍረስ ዋናው ችግሩ ምንድነው? ከዚህስ ደግሞ የመንግስት የህብረተሰቡ የእያንዳንዳችን የሃይማኖት ተቋማት ሁሉም የራሳቸው ሚና አለና ከዚያ አኳያ ከማን ምን ይጠበቃል በሚለው ርዕሰ ጉዳይ ላይ ልንወያይ ነው። ከዛ በፊት ግን በክልላችን በተለያዩ ቦታዎች የአማራ ሚዲያ ኮርፖሬሽን በመዘዋወር የጸጥታ ኃይሎች ከማህበረሰብ ክፍሎች ጋር ያደረጉት ውይይት አለ። የተለያየ ቦታ ነው፣ በክልላችን ብዙ ቦታዎች ላይ ነው። እስኪ ምን ተባለ የሚለውን ለውይይታችን ስለሚያግዘን ተከታትለን ነው እንመለስና ወደ ውይይታችን እንገባለን። በእውነት ይህንን የሰላም ጥሪ ሊቀበለው ይገባል። የጦርነት ጉዳት እንጂ ትርፍ ያመጣ አይመስልኝም። እንደኔ ትርፍ ያለው አይመስልኝም። ለመንግስትም ቢሆን ለህዝቡም ቢሆን ያልታሰበ ወገናችን ያልታሰበ ሀብታችን ለወደፊት ማገልገል የሚገባው ወድሟል፣ ሰው ሙቷል። የሰላሙ ችግር ከዚህ 1 አመት 2 አመት በጣም አስቸጋሪ መውጣት መግባት በምን ያጣንበት ሰዓት ነው የነበረው። እየተላለቀ ያለው እኮ የራሳችን ወገን ነው። ሌላ ጠላት እኮ አልመጣብንም። የገዛ ወገናችን ነው እኮ የሚተላለቀው ያለው። ትምህርት ቤታችንም የተሰራው ሰላም ቢኖር ነው። ሰላም ካለ ሁሉም ነገር አለ። ሰላም ከሌለ ግን ምንም የለም። ሰላማዊ መማር ማስተማር እንዲሰፍን በሁሉም መልኩ ርብርብ ተደርጎ ከትምህርት ገበታ ውጭ ያሉ ሌሎች አካባቢ ያሉ ተማሪዎችም ወደ ትምህርት ቤት መጥተው እንዲማሩ ቢደረግና ሁሉም የበኩልን አስተዋጽኦ ማድረግ አለበት እላለሁ። መንግስት አይገቡት ገብቶ ሰላምን ማምጣት አለበት ብዬ አምናለሁ። ጦርነትን አይተነዋል፣ አልጠቀመንም። በቃ የእናት አባት ልጅ ነው እየተጋደለ ያለው። ስለዚህ ህዝብ ካለቀ ምንም ሀገር አይመራም። ሀገር ማለት ህዝብ ነው። ወደ ነበረበት ሰላም እንዲመልስልን እኔ እጠይቃለሁ። ህዝብ በነጻነት ሊንቀሳቀስ ይገባል። ሻይ ሸጠን ነበር የምናድር ከዚህ በፊት። አሁን ላይ ግን በዚህ በተፈጠረው ግጭት ምክንያት ጾም ማደር መጣ። የኑሮ ውድነት በጣም አማሮናል። ሁሉም ማህበረሰብ ሰላም ይፈልጋል፣ ተኝቶ ማደር ይፈልጋል። ሰላም እያለ ነው የህዝብ የሚፈልግና የሚለምን። እንዴት መንግስት አስተካክልንም እንዴት አይንም? አሁንም ቢሆን እኛ ሀገራችን እንፈልጋለን፣ ሰላም እንፈልጋለን። መንግስት ባጭር ጊዜ ወደ ነበረበት ሰላም እንዲመልስልን እኔ እጠይቃለሁ። ህዝብ በነጻነት ሊንቀሳቀስ ይገባል። በጦርነት ለውጥ ይመጣል አይመጣም ውሸት ነው። ለድርድር ዝግጁ ነው ከማለት ውጭ መንግስት ለህዝቡ ካለ እነዚያን ሰዎች ችግራችሁ ምንድነው ቢላቸው አሁን በጫካ መኖር የሚወድ ያለ በአሁኑ ጊዜ መንግስት መፍትሄ ይስጣቸው። እኛ ሰው እዚህም ሆነ እዚያም ሆነ እንዲሞት አንፈልግም። እነዚህ ጫካ ያሉ ወንድሞቻችን የኛው ልጆች የኛው ወንድሞች ናቸውና እነሱን እየመከርን ይህን ድል እንዲጠቀሙ ቅድሚያ ብንሰጥ ብንረባረብ የሚል ሐሳብ አለ። ችግሮችን እኔ እንደግሊ አስተውለን ብንፈታ ጦርነት አክሳሪ ነው። በዚህ ሰዓት በየቦታው ብትሄዱ ለምሳሌ ገጸር ላይ ሴቶቹ ያደረጉት የአንገት ጠገራ የለበሱት ልብስ ሞባይል በየፎቶው ማለት ጋንግስተር የሚባል አይል እየተፈጠረ ዝርፊያ እያደረገ ነው። ስርዓት አልበኝና ወደሚባል እየደረሰ ነው። ህዝቡ በጣም እየተጎዳ ነው። መልካም እንግዲህ ተከታተልነው ይመስላል። የተከበራችሁ ተመልካቾቻችን ዛሬ የአማራ ክልል ሰላምና ጸጥታ ቢሮ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የሃይማኖት አባቶችን የጸጥታ ቢሮ ምክትል ኃላፊውን እንዲሁም ደግሞ የኢኮኖሚ ተንታኝ ባለሙያ ጋብዘናል። በክልላችን ያለውን የጸጥታ መደፍረስ ምክንያት በማድረግ ምን ችግሮችን አስተናግደናል፣ አሁንስ ደግሞ ከማን ምን ይጠበቃል በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። አብራችሁ እንድትቆዩ ጋበዝኳችሁ። የጸጥታ መደፍረሱ በዚህ የሚባል አይደለም። ኢኮኖሚያችን ላይ፣ የትምህርቱ ላይ፣ ቱሪዝሙ ላይ፣ መቻቻል ላይ፣ እሴታችን ላይ ሁሉም ጋር ያሳደረውን አሉታዊ ተጽዕኖ ያው ለኛ መንገር ለቀባሪ ማርዳት ነውና እርስዎ ባሉበት በሚያገለግሉበት ይሄ የጸጥታ ችግር ምን ችግር አሳድሮብናል ብለው ያስባሉ? ይህ ጉዳይ ሁላችን የሚመለከተን በየመድረኩም ስለ ሰላም እየሰበክንና የጸጥታ መደፍረሱ እያመጣው ያለ መጥፎ ነገር ተገቢ እንዳልሆነ እያስተማርነ ብንሆንም
ምንም እየቀነስን አይደለም ወይም ደግሞ እየተስተካከለ አይደለም። ሁልጊዜ እየተወቃቀስን መኖር የለብንም። መንግስት ህዝቡን ህዝብ መንግስትን እየወቀሰ የሃይማኖት ተቋማትም ሌላውን እነሱም እየተወቀሱ መኖር የለብንም። ስለዚህ በጋራ ሆነን መንግስት ከህዝቡ ጋር የሃይማኖት ተቋማት ከመንግስት ጋር ሆነን ይህንን ሰላም ማምጣት አለብን፣ ተገቢ ያልሆነን ነገር ደግሞ ማስተካከል አለብን በሚል ብዙ እየመከርን ነው። እንደ አማራ ክልል የሰላም ኮንፈረንሶች ሁሉ መካሄድ አለባቸው። ህዝቡ ማዳመጥ አለበት። በተለይ ደግሞ የአባቱን ህዝብ ድምጽ መስማት አለበት። የክልላችን ህዝብ የሀገራችን ህዝብ ሁሉም ሃይማኖተኛ ነው በአንድም በሌላም። ስለዚህ ሃይማኖት ደግሞ አትግደል ነው የሚል ሰውን የገደለ ሰው በሰማይም በምድርም ወንጀል ነው፣ በሰማይም ኃጢአት ነው። ስለዚህ በዚህ ምድር ላይ ስንኖር እኛ ሀገራችን በሰማይ ነው ብለን እናስባለንና የሰማይ ሀገራችን የምናጣው በምድር በሰራ ነው ኃጢአት ነው፣ በምድር በሰራ ነው ወንጀል ነው። ሰው መግደል፣ የሰው ንብረት መዝረፍ፣ ሰውን አላስፈላጊ ነገር ማድረግ ኃጢአትም ወንጀልም እስከሆነ ድረስ አታድርጉ የተባለውን ማድረግ የለብንም። አድርጉ የተባልነውን ብቻ ካደረግነ በሰላም እንኖራለን። ስለዚህ አሁን እየተደረገ እየሆነ ያለው ነገር ከሰው ሰብና ከሰው የወጣ ለሰው የማይገባ ለሀገራችንም ለራሳችንም ለህዝባችንም የማይገባ ስለሆነ መስተካከል አለበት። ሚዲያ አካላቶች እንደዚህ ወሳኝ ወይንም የሚመለከታቸውን አካል እያነጋገራችሁ በጉዳዩ መነጋገራችን የውጤቱ መንገድ ብቻ ሳይሆን አንድ ዋና መንገድ የተከፈተበት አጋጣሚ እንደሆነ መረዳት እንችላለን። አሚኮ በዚህ ጉዳይ ላይ ሊመሰገን የሚገባው ተቋም ነው። ምን አስከተለ የሚለውን ነገር ብናይ እንግዲህ አገራችን ከፍታ ያስፈልጋታል። ተወዳዳሪ ሀገር ናት። እሴቷ፣ አብሮነቷ፣ የጋራነቷ፣ ፍቅሯ የተለየ መዓዛ ያለው ነበርና እሱን እንድናጣ አድርጎናል። እንድንጠራጠር አድርጎናል። እንድንባላ አድርጎናል። አንዳችን በሌላችን ላይ መተማመኑ ቀርቶ መጠራጠሩ ሰፍኗል። ይሄ ሰላሙ እጦት ያመጣው ችግር ነው። ችግሮች ይኖራሉ። ችግሮችን የምንፈታበትን መንገድ ደግሞ አለመምረጣችን የችግሩ አካል ነው። ምክንያቱም የሰላም እጦት ትናንትናም አለ፣ በታሪክም አለ። ግጭት ትናንትናም አለ። ግን በየጊዜው ግጭት ሊፈጠር ይችላል። ችግራችን አሁን ያለን ልጆች ችግራችን ምንድን ነው? ያን ችግር የምንፈታበት መንገድ የትናንትናውንም አልተከተልንም፣ ዘመኑንም የሚመጥን የችግር መፍቻ ስልት አልተከተልንም። በዚህ ምክንያት ብዙ ወንድሞቻችን ሙተዋል፣ አካለ ጉዳት ደርሶባቸዋል። ሊያመርቱ፣ ሊያሳድጉ፣ ሊያበለጽጉ የሚችሉ ኃይሎችን አጥተናል። ይሄ ቀላል ኪሳራ አይደለም። ሰውን ማጣት፣ አንድና ሁለት ሰው ማጣት እንኳ ከባድ ነው። የተማረ ሰው እያጣን ነው። ጉልበት ያለው ሰው እያጣን ነው። አምራች ኃይል እያጣን ነውና ይህንን ችግር አሁኑ ሁሉም የባልተቤትነት ስሜት ኑሮት መግታት ካልቻል ወደ የት እንደምንሄድ ግምት መገመት አያዳግትም። እንግዲህ የክልሉ ኢኮኖሚ ከ1987 ጀምሮ እየተተነበየ የመጣበት ሁኔታ ነበር ያለውና በጣም አስከፊ የሆነው ነገር የገጠመው ግን ከ2013 ጀምሮ ያለው ኢኮኖሚው በጣም እየተቀዛቀዘ ነው የመጣው። ለምሳሌ ሌሎችን አመት ብንተዋቸው ጂቲፒ1 ላይ የነበረው ከ2003 ከ2007 ዓመተ ምህረት ክልሉ በአማካይ በ9% አድርጎ ነበረ። 9% የኢኮኖሚ እድገት እያስመዘገበ መጥቶ ነበረ እና ከ2008 ጀምሮ እንደተባለው አንቺ ቅድም እንዳነሳሽም የኮቪድ ተጽዕኖ ተደርሶ ጂቲፒ2 ላይ ደግሞ ኦልሞስት ያሳካን ወደ 6% አካባቢ ነበር። በጣም እየቀነሰ መጥቷል። አሁን ግን የአራት አመቶችን ደግሞ ወስደን ስናየው ከ2013 ከ2016 ያለው ደግሞ ከ5% በታች እየመጣ ነው ያለው። ስለዚህ ኢኮኖሚው አላደገም ማለት የሰዎች ኑሮ ሊሻሻል አይችልም ማለት ነው። ሁለተኛ ድህነትን መቀነስ ማይቻል ማለት ነው። ስለዚህ ድህነትን ለመቀነስ ቢያንስ አንድ ኢኮኖሚ በ9% ማደግ አለበት። በአመት 1% ዲክሪዝ ለማድረግ በዛ ማደግ ነበረበት እና ድህነቱም እየተባባሰ የመጣበት ሁኔታ ነው ያለው። አሁን የቅርብ ጊዜ ሪሰንት ዳታ ባይኖርንም ከሀገር አቀፉ አሁን ለምሳሌ የአማራ ክልል 26.1% በመቶ ከድህነት ወለል በታች ናቸው የሚኖሩት። ስለዚህ ሀገር አቀፉን ስናየው ወደ 23 አካባቢ ነው። አሁን እየተባባሰ የመጣበት ሁኔታ ነው ያለው። ስለዚህ ኢኮኖሚያችን በከፍተኛ ደረጃ እየተጎዳ ያለበት ነው። በክልሉም ኢኮኖሚ ማስመዝገብ በኩል በጣም እያዘቀዘቀ የመጣበት ሁኔታ ማየት እንችላለን ማለት ነው። ሁለተኛ ከጦርነቱ ጋር ተያይዞ ነገር ማምረት አለበት። ፕሮዳክሽን ካልጨመረ ሰፕላይና ዲማንድ የሚባለው ነገር አይመጣምና ኢንፍሌሽን በምናይበት ሰዓት ላይ ታይቶ በማይታወቅ ሁኔታ በ2014 2015 እና 2016 የክልሉ ኢኮኖሚ ከ32% በላይ አማካይ ኢንፍሌሽን ነበረው።
ስለዚህ የኑሮ ውድነት ደግሞ ዜጎችን በማጎሳቆል በኩል ከፍተኛ ሚና ተጫውቷል ማለት ነው። ይሄ ሊሆን የቻለው ምንድነው? ፋብሪካዎቹ ማምረት አይችሉም። ግብርናው በፈለገው መንገድ ማምረት አልቻለም ነበር። ይሄ ጉድስ ኤንድ ሰርቪስስ እነዚህ ግብአቶች መምጣትና መንቀሳቀስ አይቻሉም። ኮሞዲቲዎች ወደ አካባቢው በፍጥነት መድረስ አልቻሉም ነበር። ኬላዎች ነበሩ፣ የመንገድ መዘጋጋት ነበረ፣ ሰው እንደፈለገው ማምረት አልተቻለም ነበር። ስለዚህ በዚህ ምክንያት የኑሮ ውድነቱ በከፍተኛ ደረጃ እየተባባሰ የመጣ መሆኑን ማየት እንችላለን። ሌላው በጣም በኢኮኖሚው ላይ ደግሞ ስራ አጥነት በከፍተኛ ደረጃ እየጨመረ የመጣበት ሁኔታ ማየት እንችላለን። በተወሰኑ ዓመታት በምናይበት ሰዓት ላይ በጥፍ ነው እያደገ የመጣው ከኛ ክልል ላይና እንደው በከተማ ያለውን ስራ አጥነት ወስደን ስናይ የቅርብ ጊዜ ረስንስ 19.9% አካባቢ ስራ አጥ የሌለው ነው ከተማ ውስጥ። ከዛ ውስጥ ደግሞ ለይተን ካየ ነው ከ15 ከ29% የሚሆኑት ደግሞ 28.8% በሚሆኑ ስራ አጥ ሆነዋል። ስለዚህ በፊት የነበረው ወደ 17% አካባቢ የነበረው ወደ 28 ነው እያሻቀበ የመጣው። ስለዚህ እነዚህ ነገሮች ሁሉ በክልላችን ኢኮኖሚ ላይ በጣም ከፍተኛ ተጽዕኖ እያሳደሩበት የሆኑ መጡበት ሁኔታ ማየት እንችላለን። ሌላው ኢኮኖሚያችን ላይ አንዱ ምናየው ይሄ መንግስት ፊዚካል ፖሊሲ የምንለው አለ፣ የገቨርንመንት ፖሊሲ ማለት ነው። ይሄ ታክስ በገቢው አልተሰበሰበም እናየዋለን። ስለዚህ ታክስ ካልተሰበሰበ ደግሞ የኢንቨስትመንትን የፐብሊክ ለምሳሌ መሰረተ ልማት በማስፋፋት ሌሎች ነገሮች በማድረስ ሌሎች ነገሮች በማድረግ በኩል በጣም ከፍተኛ ተጽዕኖ ነበር የነበረው። ስለዚህ የክልሉን ኢኮኖሚም በሱ አካባቢ በጣም በከፍተኛ ደረጃ ጎድቶታል፣ ሰላም ባለመሆኑ ማለት ነው። ስለዚህ የሚፈለገውን ልማት በታቀደው መሰረት መስራት እንዳልታስቻለ ዳታዎቹ ያሳዩናል ማለት ነው። ስለዚህ አንዱ አፌክት የሆነው እሱ ነው እና በመለኪያዎቹ በምናይበት ሰዓት አሁን ለምሳሌ የክልላችን ታክስ አይተነዋል። እነዚህ በግጭት አመቶች ከህወሓት ጦርነት ጀምሮ ኦልሞስት ከጂዲፒው መሰብሰብ የቻለው 3.4% ነው። ስለዚህ ሌሎች ሀገሮች የአፍሪካ ሀገሮች እስከ 15% ይሰበስባሉ፣ እስከ 40 የሚሰበስቡ የታዳጊ ሀገሮች አሉ። ቢያንስ የሀገሪቱ ከኢትዮጵያ እንኳን 7.8 አካባቢ ትሰበስባለች። የኛ ግን ምን ያህል እንደወረደ የምናየው 3.4 አካባቢ ነው። ስለዚህ በአግባቡ ኢኮኖሚ የሚያመነጨውን ታክስ መሰብሰብ እንዳልቻል በዚህ ላይ ማረጋገጥ እንችላለን ማለት ነው። አንድ እሱ መለኪያ ነው። ሌላው ይሄ ኢንቨስትመንቱ ነው። ኢንቨስትመንቱ በከፍተኛ ደረጃ አፌክት ሆኗል። ስለዚህ ሰላም ከሌለ ለኢንቨስትመንት ደግሞ ምቹ ሰላም መፍጠር መቻል አለብን። ስለዚህ ከውጭ ሀገር ያለው ኢንቨስተር መጥቶ ወደ ሀገራችን የሚመጣው ነገር ኢንቨስትመንት ከተደረገ ኢኮኖሚው ይነቃቃል፣ አምራች ኢንዱስትሪዎች ይነቃቃሉ፣ ግብርና ይነቃቃል፣ ሁሉም ነገር ሰርቪስ ሴክተሩ ይነቃቃል። ስለዚህ የክልሉ ኢኮኖሚ ሊያድግ ይችል ነበር። ስለዚህ በዚህ መንገድ በጣም ተጎድቷል ማለት እንችላለን። ሁለተኛ እነዚህን በምናስፋፋበት ሰዓት ብዙ የስራ እድል ይፈጠራል። ስለዚህ ብዙ የስራ እድሎች የሚፈጥሩት ኢንቨስትመንቶች በጣም ተጎድተዋል። ሁለተኛ ኑሮ መባባሱም ደግሞ የሚመጣውን ነገር እሱ ሊቀንስ ይችላል። ለምንድን ነው? ምክንያቱም አምራች ኢንዱስትሪዎቹ በሚያመርቱበት ሰዓት ምርት ሰፕረስ ይኖራል፣ ዲማንድና ሰፕላዩ ይጣጣማል ማለት ነው። ስለዚህ እሱን በከፍተኛ ደረጃ ይጎድቶታል። ትሬድ ባላንሳችንም ለምሳሌ ኢንዱስትሪዎቻችን በሀገር ውስጥ ማምረትና መተካት መቻል ነበረባቸው። እሱም እያደረጉም አይደሉም ያሉት፣ ኤክስፖርትም እያደረግን አይደለም። ስለዚህ ወደ ውጭ የምንልከው ነገር የለንም፣ ወደ ሀገር ውስጥ የምናስገባው ነው። ስለዚህ የሀገሪቱን ኢኮኖሚ ትሬድ ባላንሷን በመጉዳት በኩል ከፍተኛ ተጽዕኖ አለው። ሌላውም አሁንም ከኢንቨስትመንት በሚስፋፋበት ሰዓት የታክስ ረቨኑ በከፍተኛ ደረጃ ይጨምራል። ለምሳሌ አሁን ባለፈው ዜና ይቻለሁ ለሚ ኢንዱስትሪ አካባቢ በመስፋፋቱ አንድ ትንሽ ወረዳ ናት ከ1 ቢሊዮን ብር በላይ በአንደኛው ሩብ ዓመት ነው የሰበሰቡት። ምክንያቱም እዛ አካባቢ ሰራተኛ አለ፣ ሰራተኛው የሚሰራው ታክስ ይከፍላል፣ ከፋብሪካው የሚገኝ ታክስ አለ። ስለዚህ እነዚህ ነገሮች ኢንቨስትመንቱ በዚህ ባለመኖሩ ነገር በክልላችን ኢኮኖሚ ላይ መልቲ የሆነ ነገር ነው እየፈጠረብን ያለው። አመሰግናለሁ አቶ ብሪውን። በተለይም ደግሞ እርስዎ ካሉበት ኃላፊነት አኳያ በክልላችን በተለያዩ ቦታዎች ከማህበረሰብ ክፍሎች ጋር፣ ከመንግስት ሰራተኞች ጋር፣ ከጸጥታ ኃይሉ ጋር ይህንን ሰላም የጸጥታው መደፍረስ ወደ ሰላም ለማምጣት የሚያደርጉት እንቅስቃሴ አለ። በእርሱ የታዘቡት ነገር ይኖራል ብዬ አስባለሁ። ዋናውን ጉዳይ ከማወቀው በላይ በተለይም ደግሞ የኢኮኖሚው፣ የትምህርት መስተጓጎል፣ የጸጥታ መደፍረስ የትውልድ መቋረጥ ጭምር እንዲፈጠር የራሱ የሆነ አስተዋጽኦ እያበረከተ ስለሆነ እሱ ያሳደረው ተጽዕኖ እንዴት ይገለጻል? ምናልባት ባሉበት ኃላፊነት ለህዝብ እታገላለሁ ብሎ የተነሳ ኃይል የቀጣዩንም የመጻኢ ዕድሉንም ጭምር ሊያጨልም በሚችል መንገድ ትምህርት ተቋማት ላይ ያነጻጸረ፣ ማህበራዊ ተቋማት ላይ ያነጣጠረ፣ ሐኪሞች ላይ ያነጣጠረ ይህንን ግፍ ደግሞ የሚገስጹ ደግሞ አባቶችንም ጭምር ታርጌት ያደረገ የማይመርጥ ድንበር የለው ወሰን የሌለው ጥቃት ጭምር እየተፈጸመ እያየን ያለ ነው። ስለዚህ ይህ ሁኔታ በእጅጉ የሚያሳዝን ነው። ይሄ በእጅጉ ጎድቶናል። ትምህርት ተቋማት ወድመዋል። በርካታ ህጻናት ከትምህርት ገበታ ውጭ ናቸው። እናም ደግሞ ወጥቶ ገብቶ በነጻነት ተንቀሳቅሶ ሰርቶ አካባቢውን የሚያለማው የራሱን የኑሮ ደጉሞ የሚያድረው ሰፊው ማህበረሰባችን በከፍተኛ ችግር ውስጥ ነው ያለው። ከምንም በላይ ደግሞ ንጹህ አርሶ አደራችን ሁላችንን መግቦን የሚያድረው አርሶ አደራችን
አፈር ገፍቶ ከማደር ውጭ ምንም አይነት ሚና የሌለው አርሶ አደራችን አሁን ያለበት ሁኔታ በእጅጉ የሚያሳዝን ነው። የዚህ ጥቃት ጭምር ሰለባ ሆኖ በሬውን ለእርድ ካላቀረበ የሚገደልበት፣ ለታጣቂ ቡድኑ በሬውን ለእርድ ካላቀረበ፣ እህሉን ለቀለብ ካላቀረበ ተፈርጆ የሚገደልበት የሚታገትበት አይተን በማናውቀው ሁኔታም ጭምር ዘግናኝ የሆኑ ድርጊቶችም ጭምር የሚፈጸሙበትን ሁኔታ ስናይ ወዴት እየሄድን ነው የሚለውን ቆም ብለን እንድናይ የሚያስገድድ ጉዳይ ነው ብዬ አምናለሁ። እዚህ አካባቢ ያለው ስብራት፣ እዚህ አካባቢ ያለው ጉዳት በእጅጉ ከፍ ያለ ስለሆነ ለትውልድ የሚሻገር ስለሆነ ትውልድን የሚያቆም ስለሆነ ይህንን ማህበረሰባችንም ጊዜ ሊሰጠው አይገባም። የሚመጣውም ጫና የሚመጣውም ችግር ለትውልድም ጭምር የሚሸጋገር በመሆኑ ይህንን በልኩ ተረድቶ ትግል ማድረግ ያስፈልጋል የሚል እምነት አለኝ። በሌላ በኩል ከቱሪዝም እንቅስቃሴያችን ጋር ተያይዞ የተፈጠረው ችግር ቀላል አይደለም። እንደምታውቁት አማራ ክልል በተፈጥሮ የበለጸገ ክልል ነው። ባይዘወይ ተፈጥሮ ያደለው ክልል ነው። በጸጋ ላይ ጸጋ የደረበለት ክልል ነው። ብዙ ሰው ሰራሽና ተፈጥሯዊ ሀብቶች አሉት። ብዙ የቱሪስት መዳረሻ ቀጠናዎች አሉት። እናም እነዚህን ጸጋዎች ተጠቅሞ ህይወቱን ከመደጎም አልፎ በኢኮኖሚ ውስጥ በጣም ትልቅ ድርሻ ያለው የህብረተሰብ ክፍል በተለያየ መንገድ ጉዳት ደርሶበታል። የሀገር ውስጥ እንቅስቃሴ ተገታ። እንግዲህ ስለ ቱሪስት ስናነሳ የሀገር ውስጥ ቱሪዝም አለ፣ የውጭ ቱሪዝም አለ እና የሀገር ውስጥ እንቅስቃሴ በዚህ መንገድ ችግር ላይ በመውደቁ ምክንያት ከዚህ ጋር ተይዘው ከዚህ ሴክተር ጋር ተይዘው ኑሯቸውን ያደረጉ በዚህ ዘርፍ የሚተዳደሩ አካላት ለከፍተኛ ኢኮኖሚያዊ ችግር የተጋለጡበትን ሁኔታ ማየት እንችላለን ማለት ነው። በሌላ መንገድ የውጭ ቱሪስቶችም ጭምር እንቅስቃሴ በምን ያክል ሁኔታ እንደተገታ ማየት እንችላለን። እነ ላሊበላን ይዘን እነ ጎንደር አብያተ መንግስታትን ይዘን የጣና ገዳማትንና የታሪካዊ የአባይ ወንዝ መነሻ ቦታ ላይ ሆነን በእያንዳንዱ አካባቢ ስንት የሚያማልል ዓለም የሚያየው ቅርስ ይዘን ምን ያክል እንደተገደበ እንቅስቃሴያቸው እንደተገደበ ማየት እንችላለን። እንግዲህ የውጭ ቱሪስትም ስናይ በሁለት መንገድ ነው ከአንድ ሀገር ወደ አንድ ሀገር የሚንቀሳቀሱት። አንደኛ በሀገራቸው በአካባቢያቸው በሚኖሩበት አካባቢ የተለያዩ የወቅት ከአየር ጸባይ ጋር ተያይዘው የተለያዩ ልውጦች ስለሚኖሩ እዛ አካባቢ ያለውን ሙቀት ወይም ቅዝቃዜ ምቹ ወደ ሆነችው ኢትዮጵያ ምቹ ወደ ሆነው ክልላችን ጭምር መጥተው የሚያሳልፉበትን ሁኔታ ማየት እንችላለን ማለት ነው። ያ ወቅት እስከሚያልፍ ድረስ ያ የተቀየረው ለውጥ እስከሚስተካከል ድረስ ማለት ነው። እና አንዱ ከዚህ ጋር ተይዞ ቤተሰቡን ይዞ መጥቶ ወደዚህ መጥቶ የሚዝናናበት ጊዜ ያሳልፎ የሚሄድበት ሁኔታ አለ። በሌላ መንገድ ደግሞ ለጥናትና ምርምር የሚመጡ በርካታ ቱሪስቶች አሉ። ሀገራችን ገና ያልተጠና የደለበ ሀብት ተፈጥሯዊና መልክዓ ምድራዊ የሆኑ ሀብቶች ያሏት ሀገር ናት እና ገና ያልተጠና ቱባ ባህል ያላት ሀገር ናት እና የውጭ ቱሪስቶች ለጥናትና ምርምር ወደዚህ ሀገር ይመጣሉ በተለያየ መንገድ ማለት ነው። እኛ ደግሞ ተመልሰን ከዛ ጥናትና ምርምር የምንቋደስበት ሁኔታ ይፈጠራል ማለት ነው። ይሄ ሁሉ ጭምር ነው። ይህን ሁሉ ጸጋ ነው ያጣ ነው ማለት ነው። ሶ ከዚህ ጋር ተያይዞ ሰላም በራሱ ለቱሪስት ምን ያክል ወሳኝ ጉዳይ እንደሆነ ማየት እንችላለን። ቀደም የተከበረው ወንድሜ ሲያነሱት እንደነበረው ቱሪዝምና ኢንቨስትመንት ሰላም ይፈልጋል። ዘላን ነው፣ ሰላም ወዳለበት ነው የሚንቀሳቀሰው የሚፈሰው። ሶ ከዚህ ጋር ተይዞ ክልላችን ሰላም ባለመኖሩ ምክንያት በብዙ መንገድ ጉዳት እንዳስተናገደ የነዚህ አጠቃላይ ደግሞ የእንቅስቃሴ መገደብ ደግሞ ኢኮኖሚያዊ ሁኔታችንን በእጅጉ የጎዳው እንደሆነ በመካከላችን ያለው ማህበራዊ ትስስርም ጭምር ያላላ እንደሆነ። መልካም። እንደየ አካባቢው የራሱ የሆነ እሴት ያለው ብዙ ህዝቦች ያላት ሀገር ነች። ከዚያ አኳያ በተለይ ዘረፋ፣ እገታ እነዚህ በእሴታችን ላይ ምን መልክ አሳይተዋል? በጣም ጥሩ። አንዱ በዚህ በተፈጠረው ችግር ውስጥ ለሁላችንም እጅግ በጣም እንግዳ የሆነው ነገር ቢኖር የእሴት መሸርሸር ያጋጠመን የእሴት መሸርሸር ነው። እንግዲህ እንደምታወቀው ሀገራችን በብዙ መንገድ ተወስዳ ስትታይ ብዙ መልክ ብዙ ገጽታ ያላት፣ ግን ደግሞ እነዚህ ብዙ መልክና ገጽታዎቿ ተደምረው ሀገር ሰርተው የቆዩ በርካታ ባህሎች፣ በርካታ እምነት እና እሴት ያላት ሀገር ናት እና ከምንም በላይ ደግሞ እሴታችን ምንድነው? ቅድም አባቶችም ሲያነሱት እንደነበረው ተፋቅሮ ተቻችሎ የመኖር እንኳን አይደለም ከውስጥ ያለ ወንድማማቾች ይቅርና ከውጭ የመጣ እንግዳንም እንዴት እንደምናስተናግድ እንዴት እንደምንቀበል እንዴት አየሩንም ምድሩንም ጭምር ባርከን እንደምንሰጥ እንታወቃለን። የኛ መገለጫ ይሄ ነው። ዓለም የሚያውቀን በዚህ ትህትናችን ነው። በዚህ እርስ በርሳችን መፈቃቀርና መከባበር ነው። ነገር ግን አሁን በዚህ በተፈጠረው ችግር እያየን ያለነው ነገር ከፍተኛ የሆነ የእሴት መሸርሸር ችግር እየገጠመን ነው።
ምክንያቱም የሰው ልጅ በቀን ተቀን ከመንፈሳዊ ህይወቱ እየተነጠለ ከመጣ እና በዚህ ደግሞ ከዚህ ከማህበረሰቡ ከባህላዊ መስተጋብር ከእንደዚህ አይነት እውቀቶች ከአባቶች ምክር ከአባቶች እውቀት እና ተግሳጽ እየራቀ በሄደ ቁጥር በእጅጉ አረመኔ እየሆነ የሚሄድበት እድል እንዳለ እያየነ ነው ማለት ነው። የሚገል የሚያስር የሚያጎሳቁል ትውልድ የመጨረሻው ሄዶ ምን ሊሆን እንደሚችል ሁላችንም መገመት አያዳግትም ማለት ነው። ስለዚህ ይሄ በአጠቃላይ ወስደን ስናየው በጣም ቱባ የሆነውን ባህላችን እሴታችን የሚሸረሽር ታይቶ የማይታወቅ ለኛም ለህዝባችንም ስነ ልቦና ጭምር የማይመጥን ሁኔታ እያየን ስለሆነ ይሄንን ገና በእንጭጩ ማስቀረት ሁላችንም ተባብረን መልክ ማሳዝ ይገባናል የሚል ሀሳብ አለ። ከተለያዩ ቦታዎች ከአንድ ወረዳ አንድ ወረዳ ሰዎች የተለያዩ የንግድ ስራዎችን ይሰራሉ። እንዲሁም ደግሞ ባናኗራቸው በራሱ ወዳጅ ያፈራሉ። ነገር ግን ይህ የእሴት መሸርሸራችን በተለይ እዚህ ላይ ምን አሉታዊ ተጽዕኖ ፈጥሯል? እንግዲህ ትልቁ ነገሮች እኛ ተከባብረን የምንኖርበት ታናሽ ታላቁን የሚያከብርበት በሌላም አካባቢ ስትሄጂ እግዚአብሔር እንግዳ ተብሎ የሚታደርበት ሀገር ነበር የነበረውና እነዚህ መከባበር የነበሩ ነገሮች በቃ ትልቅ ነገሮች እሴቶቻችን ናቸው። ቅድም እንደተባለው ለምሳሌ መምህሮቻችን የምናከብር ሰዎች ናቸው ቀለም የሰጡን በመደበኛውም ሆነ በሌላው መንገድ። ስለዚህ እነዚህ ነገሮች አሁን በጣም ተሸርሽረዋል። እኛ ሀገር አሁን በጣም የሚነገረው መንግስት የሚባል ነገር አለ። መንግስት ሪፕሬዘንት ያደረገው ህዝብን ሊመራ ነው ያለውና ያንን መንግስት ወይም በምርጫ ነው መጣል ያለብሽ እንጂ በሁከት የሆነ ነገር አድርጎ የሆነ ነገር ለማድረግ መፈለግም ይሄ አንዱ የእሴት መሸርሸር ነውና ምንድነው በህግ አምላክ የሚባሉ ነገሮች አሁን ጠፍተዋል። እነዚህ ነገሮቻችን አሁን በከፍተኛ ደረጃ እየጎዱና ያሉትና አሁን ከቦታ ቦታ በምትንቀሳቀሽበት ሰዓት ዝርፊያ ነው ነውር ነው። ያንቺ ያልሆነ ነገር መዝረፍ ራሱ እነዚህ በጣም ትልልቅ ነገሮች ናቸው። እንግዲህ ኢትዮጵያ በተለይም ደግሞ የሃይማኖት መከባበር፣ የዜጎች አብሮነት ያንዱ ጉዳይ ያንዱ ነው፣ ያንዱ ጉዳት ያንዱ ነው፣ ያንዱ ደስታ የሌላኛው ነው። በዚህ አስተምሮ ነው ያደግነው እኛና አሁን ላይ ይህ የእሴት መሸርሸር በነዚህ በነበረው እሴቶቻችን ላይ በነበሩት ማንነታችን ላይ ምን አሉታዊ ተጽዕኖ አሳድረዋል? አሁን ምንድነው እሴቶች የምንላቸው ሃይማኖታዊ እሴቶች አሉ፣ ባህላዊ እሴቶች አሉ። እንግዲህ ሃይማኖታዊ እሴቶች በሙሉ ለህዝብም ለእምነቱ ተከታይም ጠቃሚ ናቸው። ሃይማኖታዊ እሴቶች ባህላዊ እሴቶቻችን ደግሞ አስተሳስረውን የሚኖሩ ናቸው። ለምሳሌ እንደው ብንወስድ የሃይማኖታዊ እሴቶችን እንኳን ብንወስድ ሙስሊም ከክርስትና ጋራ ክርስትና ከሙስሊም ጋራ በደስታም በመከራም አብረን ነው የምንኖረው። በአንዳንድ አካባቢ አባቱ ክርስቲያን እናቱ ሙስሊም ሆነው አብረው ተቻችለው የሚኖሩት። እሱ ብቻ አይደለም፣ የሃይማኖት ተቋማትን እንኳን ስንሰራ ሙስሊሞች ለክርስቲያኑ ክርስቲያኖች ለሙስሊሞች ብር እያዋጣን ኮሚቴ ሆነን አብረን ስንሰራ ይኖርንባት ሀገር ናት። ከዚያም ባሻገር ቅድም እንደተባለው ወደ መምህራን እንኳን ስንሄድ አንድ ቀለም የነገረህ እንደ አባትህ፣ ሁለት ቀለም የነገረህ እንደ ፈጣሪህ ነው የሚባለው። አሁን መምህራን ከአባት ከፈጣሪ አንሰው ነው እየተገደሉ ያሉ። ወደ ትምህርቱንም ስንሄድ በእውነት የትምህርቱ መቋረጥ ቅድም ያልነው ኢኮኖሚን ብቻም ሳይሆን የሰውን ልጅ እያዛባው ያለ ልጆች አሁን ከትምህርታቸው መቋረጥ ባሻገር ወደ አላስፈላጊ ያለ እድሜ ጋብቻ እየገቡ በህፃንነት እየወለዱ የጤና እክል ሁሉ እየደረሰባቸው ናቸው። የማንወጣው ቅርቃር ውስጥ የገባንበት ዘመን ቢኖር አሁን ነው። በዚህ ዘመን ደግሞ የሃይማኖት ተቋማትና የሃይማኖት አባቶች የምንችለውን ያህል የማስተማር ግዴታ አለብን። የምንችለውን ያህል ያንን የነበረውን ያለፈውን እሴቶቻችን የመመለስ ማለት ነው እና እሴቶቻችን ብዙ ነገር ሰርተውልን የቆዩትን ያንን እኛ ፈረስ ነው። እኛ እጅ ላይ ወደቀችና ኢትዮጵያ እኛ ፈረስናት፣ የኛ ልጆች አፈረስናት። ስለዚህ የፈረሰውን አንድነታችንና እሴቶቻችን መልሰን ካልጠገነ ባለዕዳዎች ነን። ምድር ላይ ኢትዮጵያ ሀገራችን ከኛ እጅ ላይ እስካለች ድረስ እኛው ያፈረስናትን እኛው መስራት አለብን። አሁን ኢኮኖሚ ቅድም ስንል ነበር። ሁሉ አሁን የኢኮኖሚ ሀገርን ብቻ አይደለም ሃይማኖቱን ሁሉ እየተጋፋ ወይም ደግሞ በሃይማኖት ላይ ሁሉ ተጽዕኖ እያሳደር ነው። ሰው ካልበላኩ ቤተክርስቲያን አይመጣም፣ መስጊድ አይሄድም።
እንግዲህ አባቴ በመጨረሻ ይህ የሴታችን መሸርሸር ነውና ለዚህ ሁሉ የዳረገን ከማናችንስ ምን ይጠበቃል ምን እናድርግ የሚለው መፍትሄ አዘል ሀሳብ እንዲሰጡኝ ይፈልጋለሁ። ይዘነው የመጣነውን ማንነት መልሰን በመናይ ሰዓት የትናንትናው ሃይማኖታዊ መልእክትን በመናይ እንኳን ሰዓት ነብዩ አለይሂ ሰላቱ ወሰለም መካ ላይ በሰላማዊ መንገድ እምነታቸውን ለማራመድ የሚያስችል እንቅስቃሴ ውስጥ በገቡበት ሰዓት እንኳ አገራትን መርጠው ነበር። እነዚህ ደካማ የሆኑ ሰዎች አቅም የሌላቸው ሰዎች ወደ ጎረቤት ሀገር ሄደው ቆየት ቢሉ ጥሩ ነው ብለው ሲያስቡ አገራትን መርጠዋል። የመን ጎናቸው አለች፣ ሶሪያ ጎናቸው አለ። ሌሎችም አገራቶች ሀሳብ ቀርቦላቸው ነበር። ግን መለኮታዊ ራዕይ የመጣላቸው ፍትሃዊ አገር ያለችው ኢትዮጵያ ናት። ኢዝሃቡ ኢለል ሐበሻ ወደ ሀበሻ ሄዱ፣ እዛ ህዝቦቹ የማይበደልበት ንጉስ አለና ብለው የአላህ መላእክተኛ አለይሂ ሰላቱ ወሰላም የላኳት አገር ኢትዮጵያ ናት። ብቸኛ ባለማድረግ ናት። ነቢዩ አለይሂ ሰላቱ ወሰላም ብዙ አገሮችን ጎናቸው እያሉ ኢትዮጵያ ምን ብለዋታል? አርዱ ሲድቅ ብለውታል። እውነተኛ ሀገር፣ እውነት የሚንጸባረቅባት ሀገር ኢትዮጵያ ናት ብለዋል። ወንድምህ በጥላቻ መመልከት በራሱ ወንጀል ነው። አልዙልሙ ዙሉማቱ የውመል ቂያማ ይላሉ። በደል በመጨረሻው ዓለም ጨለማን ያወርሳል ይላሉ። ከማ ተዲኑ ቱዳን ይላሉ። እንዳበደርከው ይከፈልሃል ይላሉ። ምን ማለት ነው? ዛሬ መስሎን ሰዎችን እንዘርፋቸው ይሆናል። ዛሬ ጥቅም መስሎን ሰዎችን ልንጎዳቸው እንችላለን። ግን ይሄ በደል መልሶ ራሳችን ነው የሚጎዳን። ዝም ብሎ አይደለም፣ አላህ እየተመለከተ ነው። ተበዳዮችን እያየ ነው። የተበዳይ እንባ አይቀርም፣ ተፈጻሚ ይሆናል። መቼ? እሱ በሚልግ ሰዓት። ስለዚህ የተበዳይን እንባ እንጠንቀቀው። የተበዳዮች እንባ፣ የተዘረፉ ሰዎች፣ የተገደሉ ሰዎች፣ የተደበደቡ ሰዎች እንባ ከባድ ነው ወገኖቼ። እምነቶች፣ የሃይማኖት አባቶች መጽሐፍ የያዙ ለጌታቸው ያደሩ ሰዎች ምን እናድርግ ተብለው ምን ትመክሩናል ተብለው ከምክራቸውን መስማት ሲገባን እየተፈረጁ አንተ እንትነህ እየተባለ የማንም አይደለንም። እኛ የሃይማኖት አባቶች የማንም አይደለም፣ የፈጣሪ ነን። ሽማግሌ ትልቅ ሚና አላቸው። ተሰሚነት ካገኙ፣ ተቀባይነት ካገኙ ወሱልሑ ኸይር ነው ያለው አላህ በቁርአን። ማስታረቅ ከሁሉም በላይ የበለጠ ነው። አስታርቁ የሚሉ አናቅስቶች በእጅጉ ብዙ ቦታ ነው የምናገኛቸው ቅዱስ ቁርአን ላይ። ይህ ማለት ምን ማለት ነው? ግጭት ይከሰታል፣ አለመስማማት፣ መጋጨት፣ መፋጨት ይኖራል። ችግራችሁ የምትፈቱበትን ግን የመጀመሪያ ቁጥር እርቅ መሆን አለበት። አንዱ አሸንፎ ሌላው ተሸንፎ የሚደረግ እርቅ እስከሚያገግም ድረስ ነው የሚሆነው። አንዱ አሸንፎ ሌላው ተሸንፎ የሚመጣ ሰላም የተሸነፈው አካል አመቻችቶ እስከሚያገግም ድረስ እንጂ ሰላም የለውም። በፍርድ ቤት እንኳን የተወሰነ ውሳኔና በእርቅ የተወሰነ ውሳኔ ሁለታቸው ከሰላም አኳያ ይለያያሉ። ስለዚህ ለሽማግሌዎች ትናንት አባቶቻችን ያደርጉት የነበረውን ክብር አሁን ምን መልሰው ሽማግሌዎች፣ የሃይማኖት አባቶች ክብራቸው ማግኘት ሲችሉ፣ ተሰሚነት ማግኘት ሲችሉ ሰላም ማምጣት እንችላለንና ይሄ ሴታችን ማጎልበት አለብን፣ እንደገና መመለስ አለብን የሚል ሀሳብ ነው ያለኝ። እሺ አቶ በሪሁን ማጠቃለያ ነው እንግዲህ በተለይም ደግሞ አባቶቼ እንደ አሉበት እንደሚመሩት ተቋም እንደ አባትነታቸው እንግዲህ ሰላሙን ለማምጣት ያለን የጸጥታ መደፍረስ ወደ ሰላም ለማምጣት ከማን ምን ይጠበቃል የሚለውን በደንብ ገልጸውልኛል። መንግስት ደግሞ እርስዎ የሚመሩት የጸጥታ ቢሮ ተቋም ነውና መንግስት በአጠቃላይ ምን ማድረግ አለበት? ይህንን የጸጥታ ጉዳይ ወደ ነበረ ሰላማችን ወደ ቀደመ ማንነታችን ለመመለስ ዜጎች የራሳቸው ድርሻ አላቸው፣ መንግስት ደግሞ የራሱ ድርሻ አለ። መንግስት ብቻውን ሰላም አያስጠብቅም፣ ዜጎችን ብቻቸውን ሰላም አያስጠብቁምና የእያንዳንዳችን ሚና ከመወጣት አኳያ የመንግስት ሚና ምን መሆን አለበት? ምንስ እየሰራችሁ ነው? ጠቅላላ አድርገው ግለጹልኝ። የተገበሩ ትልልቅ አባቶች እውነት ለመናገር ያስቀመጡ ትልልቅ ትምህርትና መልእክት ስለሆነ ከነሱ በላይ የተለየ ነገር ለማለት ብዙ የሚያስቸግር ነገር ቢሆንም በአጠቃላይ ግን አሁንም ቢሆን ክልላችን ወደ ነበረበት ሰላም ለመመለስ
መፍትሄ ያለ በእጃችን ነው። በዚህ ሁኔታ መቀጠል የሚፈልግ ህዝብ የለም። አሁን ባለው ተጨባጭ ሁኔታ ህዝባችን በከፍተኛ ሁኔታ በዘርፈ ብዙ ለመልከ ብዙ ችግሮች፣ መከራዎች፣ ፈተናዎች ተዳርጓል። ብዙ ችግሮችን እያሳለፈ ነው። አሁን በተደጋጋሚ ወደታችን በምናደርጋቸው ውይይቶች ህዝባችን እያለን ያለው ይሄ ነው። በቃን እያለ ነው። ስለዚህ ህዝባችን አቋም ይሄ ከሆነ እኛ ደግሞ በየደረጃው ያለን ህዝብ የምናገለግል አካላት የህዝብን ፍላጎት የህዝብን ድምጽ ተግባራዊ ማድረግ መተግበር ይገባናል ማለት ነው። እዚህ ቤት ውስጥ ያለን ሁላችንም ህዝብ የምናገለግል አካላት ነን። ስምሪታችን የተለያየ ሊሆን ይችላል። አደረጃጀታችንና ተቋማችን የተለያየ ሊሆን ይችላል። ግን ሁላችንም የህዝብ አገልጋዮች ነን። ስለዚህ የመጀመሪያው ከገጠመን ችግር እንማር የሚል መልእክት አለኝ። በዚህ 2 ዓመት የክልላችን ህዝብ የከፈለው ዋጋ እውነት ለመናገር አንዳንዱ በሚዲያም ጭምር ገና ያልተገለጸ እንጂ በጣም ብዙ አሳፋሪ ሁኔታዎች፣ አሳፋሪ ድርጊቶች ተፈጽመዋል። አሁን ህዝባችን ከዚህ በላይ ይህንን ሁኔታ መቋቋም የሚችል አቅም የለው። እናም ካሳለፍነው ነገር ከገጠመን ችግር ከራሳችን ስህተት ትምህርት መውሰድ በጣም ተገቢነት አለ የሚል እምነት አለ። ብንችል ከሌሎቹም መማር፣ ከተለያዩ ጎረቤት ሀገሮቻችን መማር እንችላለን። እነ ሱዳንን ወስደን ማየት እንችላለን። ሱዳን በገጠማት የእርስ በርስ ግጭት ምን አይነት ሁኔታ ውስጥ እንዳለች ማየት እንችላለን። በመቶ ሺህ የሚቆጠር ተፈናቃይ ዛሬ እኛ ተሸክመን ያለን። እነ ሶሪያን ማየት እንችላለን። ምን አይነት ሁኔታ ውስጥ እንደሆኑ፣ ምን አይነት ወደ የአሸባሪ መፈንጫ እንደሆኑ ማየት እንችላለን። እና በቀላሉ በትንሹ የምናየው ነገር ይሄ በጉልበት በኃይል ችግሮችን ለመፍታት የሚደረጉ ልምምዶች የመጨረሻ ሂደው ሀገር ያሳጣሉ። ሀገር ነው የሚያሳጡት። ህግ የማይከበርበት ሀገር ሊሆን አይችልም። ስርዓተ መንግስት በመመስረት ትልቅ ቀደምት የሆነች ሀገር ዛሬ ህግ ለማክበር በዚህ ደረጃ የሚቸገር ትውልድ ማየት እዚህ ሀገር ላይ እዚህ ምድር ላይ በጣም ያሳዝናል። እና ይሄ ልምምዱ በአጠቃላይ በጣም አደገኛ በመሆኑ በኃይል በጉልበት በስርዓት አልበኝነት እና በዚህ መንገድ ችግሮችን ለመፍታት የሚካሄደው መንገድ የማያዋጣና አክሳሪ መሆኑን መገንዘብ አለብን። ከዚያ አኳያ ህዝባችንም ይህን አሁን እየተረዳ መጥቷል። ብዙ መሻሻሎች አሉ። ይህንን አጠናክረን እንቀጥላለን ማለት ነው። ከሃይማኖት አባቶችም አኳያ ወስደን ካየን አባቶች እውነት ለመናገር ጧት ማታ በጥፍራቸው ቁመው ስለ ሰላም የሚሰሩ አባቶች አሉ። በጥፍራቸው ቁመው ኢትዮጵያን ሰላም አርጋት ብለው በየእምነት ተቋማቸው በየአስተምሯቸው ትውልዱን የሚገስጹ የሚያስተምሩ የሚያግዙ አሉ። ነገር ግን ይህም በቂ አይደለም። ከዚህ በላይ መሄድ አለብን። ወይ በሚዲያ ብቻ ስንገናኝ ወይ በአዳራሽ ብቻ ስንገናኝ ሳይሆን የቀን ተቀን ስራ አድርገን መስራት አለብን። ሁላችን አባቶች በእምነት ተቋማቸው በራሳቸው የኃላፊነትና የእርከን ደረጃ ሁሉ በየትኛውም ማህበራዊ መስተጋብር ሁሉ የሰላም ጉዳይ ሁላችንም አሸናፊ የሚያደርግ ነው ተብሎ በዚህ ደረጃ ስራ መስራት መቻል አለበት ማለት ነው። ጫካ ላይ ሆኖ በየመንገዱ የመንገድ ኬላ እየጣለ የሚዘርፈው የሚገለው ብቻም ሳይሆን ያን አስተሳሰብ ያንን ድርጊት የሚያስተባብር የጥቅሙም ያስተሳሰቡም ተጋሪ የሆነ አብሮን አለ፣ ውስጣችን ላይ አብሮን አለ። ይህንን ባስተምሯችን መገሰጽ አለብን። ይህ የማያዋጣ መንገድ ነው ተው ማለት አለብን። ይህንን ደግሞ ያለ መሰልቸት የምንፈልጋትን ሰላም እጃችን የወጣችውን ሰላም እጃችን እስከምትገባ ድረስ ያለ መታከት መስራት አለብን። ከኛ በላይ አባቶቻችን ቢናገሩ ይደመጣሉ፣ ይሻላል። እና በዚህ ደረጃ ሳናመነታ ሁላችንም የምንጠቀመው ከሰላም የሰላም እጦት ከፍታን ወደ ኋላ ያደርጋል፣ እድገትን ያቀጭጫል። ተማሪዎች ተምረው ወደ ቤታቸው መመለስ አለመቻላቸው ብቻ ሳይሆን በትምህርታቸው ላይ የሚሰማው ጩኸትና ዜና አእምሯቸውን ጤናማ አድርጎ አእምሯቸውን ሰብሰብ አድርገው ጥናታቸውን እንዳያጠኑ ችግር ይፈጥርባቸዋል። አምራቹ ኃይል የሚፈለገውን ግብዓት እንዳያገኝ በወቅቱ እንዳያገኝ ችግር ይፈጥራል። ነጋዴው የፈለገው ቦታ ገዝቶ በሚፈልገው ዋጋ የፈለገው ቦታ ላይ እንዳይሸጥ ሄዶ እንዳይመጣ ችግር ይፈጥራል። የሰላም እጦት ዋጋው በዚህ ተመጥኖ ተለክቶ ዋጋ ሊወጣለት የሚችል ጉዳይ አይደለም። የሰላም ጉዳይ ነብዩ አለይሂ ሰላቱ ወሰላም አንድ ሰው ቤተሰቡ
መካከል ሰላም አድሮ ጤናውን አረጋግጦ የዕለት ጉርሱን ቀምሶ ያደረሰው ዓለምን አጽናፍ እስከ አጽናፍ ድረስ እንደገዛ ማለት ነው ብለው የአንድ ቀን ሰላም እንኳ ዋጋ እንዳላት የአላህ መላእክተኛ አለይሂ ሰላቱ ወሰላም አረጋግጠዋል። በሌላ ሐዲሳቸውም የአላህ መላእክተኛ አለይሂ ሰላቱ ወሰላም እናንተ እኮ ጀነት አትገቡም አሉ እስከምታምኑ ድረስ፣ አላመናችሁም አሉ እስከምትዋደዱ ድረስ፣ አትዋደዱም አሉ በመካከላችሁ ሰላም እስካላሰፈናችሁ ድረስ አሉ። ከጦርነት ችግራችን በውይይት እንፍታ እያሉ ነው አባቶች። እባካችሁ አንሙት፣ አንገዳደል። የሃይማኖት አባት ክብርን እያጣ ነው። ሽማግሌዎች ተሰሚነት እያጡ ነው። ወላጅ እናቶች በሰላማዊ መንገድ ሐኪም ቤት ገብተው መውለድ እየተሳናቸው ነው። እባካችሁ እያሉ በየጊዜው የሃይማኖት አባቱ እየሰበኩ ነው ያሉት። ይህን ጥሪ መቀበል አለብን። እኛ የእምነት ሰዎች ነን። አባቶቻችን የሚነግሩ መስማት ስንችል ሰላማዊ የሆነ ኑሮ ልኑሮ እንችላለን። ምክንያቱም አባቶች የሚጣሩት ከፈጣሪያቸው የተሰጣቸውን መልእክት ነውና ከፈጣሪያቸው የተሰጣቸውን መልእክት ደግሞ ሲያስተላልፉ ተከታዮች የመቀበል ግዴታ አለባቸውና በዛ ልክ ብንወስደው የተሻለ ነው። እንግዶቼ ስለመጣችሁ ስለሰጣችሁን ጊዜ ስለሰጣችሁ ሀሳብ እጅግ በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን በአማራ ክልል የተፈጠረውን የጸጥታ መደፍረስ ምክንያት በማድረግ በተለይም ደግሞ በክልላችን ያጣነው የኢኮኖሚ፣ የትምህርት፣ የቱሪዝም አጠቃላይ ሰላማችንን በማጣት ያጣነውን ነገር እንዴት እንመልስ፣ ከመንግስት ምን ይጠበቃል፣ ከኛስ፣ ከማናችን፣ ከማህበረሰቡ፣ ከሃይማኖት ተቋማት አጠቃላይ መፍትሄ ያዘል ውይይቶችን አድርገናል። ብርቱካን ታየ ዝግጅቱን አዘጋጅቼ ከቀረጻና ከስርጭት ባለሙያዎቹ ጋር በጋራ በመሆን ወደ እናንተ አድርሻለሁ። ጤና ይስጥልን።